የኢትዮጵያ ቱባ ባህላዊ ሙዚቃ የራሱ የሆነ ማንነቱን ጠብቀው ያቆዩትና ከትውልድ ወደ ትውልድ ያሸጋገሩ የጥበብ ፈርጥ አሉ። ከነዚህ ስመጥር የባህል አምባሳደሮች መካከል ደግሞ ሰሜ ባላገር በሚሉት መድረክ ስሙ የሚታወቀው ድምፃዊ ሰማይ በለው ግንባር ቀደም ነው። በቅርቡ በሰኔ 8 ቀን 2018 ዓ.ም ከዚህ ዓለም በሞት የተለየው ይህ ታላቅ ከያኒ በሙዚቃው ብቻም ሳይሆን በትወናውና ልዩ የሆነው የመድረክ ሰው የብዙዎችን ልብ መማረክ የቻለ የጥበብ ሰው ነበር። የሙዚቃ አጋሮቹ የባህል ንጉስ እያሉ የሚጠሩትን የዚህን ተወዳጅ ድምፃዊ አጠቃላይ የህይወት ጉዞና የሚታዩና የሚዳሰሱ ምስክርነቶችን በዚህ ዝግጅት ወደ እናንተ ልናደርስ ወደድን። አብራችሁን ቆዩ። እንደ ባላገር፣ ዳቦት እንስራና ነይ ዘመድዬ በሚሉ የማይረሱ የባህል ዜማዎች የኢትዮጵያን የሙዚቃ መድረክ ላለፉት ዓመታት ሲያደምቅ የኖረው ድምፃዊ ሰማይ በለው ሕያውልፈቱ የኪነ ጥበቡን ተናገረ ሰብ ሞቱን በከፍተኛ ሐዘን ውስጥም ሁነቱን በዚህ ዝግጅት ልናስዳስሳችሁ ወደድን። ሰሜ ባላገር የኢትዮጵያ ባህላዊ ሙዚቃ ፈርጥ ሰማይ በለው ሲታወስ በኢትዮጵያ ባህላዊ ሙዚቃ ስመጥር ከሆኑ ድምፃውያን መካከል ሰማይ በለው ተጠቃሽ ነው። ባላገር፣ ደቦት እንስራ፣ ነይ ዘመድዬ፣ እንዴት ነሽ፣ ዘናበይ ታዋቂ ከሆኑ ስራዎቹ መካከል ይገኙበታል። ሰኔ 8 2018 ዓ.ም ከዚህ ዓለም በሞት የተለየው ድምፃዊው ሰሜ ባላገር በሚለው የመድረክ ስሙ ይታወቃል። የአራት ልጆች አባት የነበረው ሰማኝ በትወና ስራውም የሚታወስ ጉምቱ ሰው ነው። የአምባሰሏ ንግሥት ማሪቱ ለገሰ በሰማይ ሞት የተሰማትን ጥልቅ ሐዘንም ገልጻ የባህል ንጉሥ ነበር ስትልም ገልጸዋለች። ህልፈቱን ከሰማች በኋላም በሐዘን መዋጧንም ለቢቢሲ የተናገረችው ማሪቱ ድምፃዊው መልካም ሰው እንደነበርም ጠቅሳለች። ማሪቱ ከሰማይ ጋር አብራ ባትሰራም ይቀራረቡ እንደነበር ጠቅሳም እናትዬ በጣም ያሳዝናል የሚሞት አይመስልም ነበርም ስትልም አክላለች። ድምፃዊው አስቻለው ፈጠነ ደግሞ በጣም ጎበዝ የባህል አምባሳደራችን ነበር ሲልም ገልጾታል። አንድ ያገው ሙዚቃንና እረ በቃ የተባሉ ሁለት ዜማዎችን ለሰማኝ እንደሰጠውም አስቻለ ተናግሯል። በጣም ልዩ ሰው ነበር፣ እኔ ስለ ሰማይ ለመመስከርም ቃላት ያጥረኛል ሲልም ለቢቢሲ ስሜቱንም ገልጿል። ሰማኝ የሙዚቃ ስቱዲዮ ሲገባ ሌላ ሰው እንደሚሆንም ሳይናገርም አላለፈም። ቅኝት መዝለልን ጨምሮ ሌሎችም ስቱዲዮ ውስጥ ሙዚቃ ሲቀርጽ ከሚያደርጋቸው ነገሮች ብዙ ትምህርት መውሰዱንም ድምፃዊው ተናግሯል። ድምፃዊው አረጋኝ ወራሽ እንደሚለው ሰማኝ በኢትዮጵያ የሙዚቃ ታሪክ ውስጥም ትልቅ ቦታ ያለው ድምፃዊ ነው ሲልም አክሏል። በባህል ዘመናዊ የሙዚቃ ስልት ውስጥ በጉልህ ስሙ እንደሚነሳም ነው የተናገረው። በተለይም አዳዲስ ቃላት በማምጣት ደንበኛውን ቱባ የባህል ጨዋታ በደንብ አድርጎ ይጫወት እንደነበርም ነው ያከለው። ባህር ዳር ተወልዶ ያደገው ድምፃዊውም በአካባቢው ያሉ የአማርኛ ባህላዊ ሙዚቃዎችን በመጫወትም ስመጥር መሆኑንም ነው የገለጹት። ለረዥም ዓመታት ያገለገለ በጣም ተወዳጅ የሆነ ወደ ታች ወደ ላይም ሳይል ደረጃውን ጠብቆ ባህላዊ ሙዚቃን በደንብ የተጫወተ ነው ሲልም አረጋኝ ለቢቢሲ አስተያየቱንም ሰጥቷል። ሰማይ ክብደት ለመቀነስ እያደረገ የነበረውን ጥረት በመጥቀስም ህመሙንም ሳንሰማ በሙያው ውስጥ ያለን ሰዎች አስደንጋጭ ዜና ነው የሰማነው በማለትም ሐዘናቸውን ገልጸዋል። በባህል ጨዋታ ስለ ጎጃም በጥሩ ሁኔታ ዘፍኗል የምትለው ማሪቱም ብዙ ታሪክ አለው ስለ አገሩም ዘፍኗል ስትልም ትገልጸዋለች። ጎበዝ ነበር፣ እረ ምኑን ሰጠሽ እንኳን ይበቃዋል። የሚያስቅ የሚያጨውት የሚያዝናና ጉምቱ ሰው። አስቻለው ልጅ ሳለ በቴሌቪዥን ግሽ አባይ ላይ ሰማኝን ያየው እንደነበር ይናገራል። አረባላገሩና ደቦት እንስራ የሚሉት ሙዚቃዎቹን በተለይ ያስታውሳል። በአካል የተዋወቀው የአገው ሙዚቃ ለመስራት ስቱዲዮ ሳለ ነበር። ከተዋወቁ በኋላ አንድ ዜማ ሲሞክር ወዲያው ብድግ አድርጎ ሰራው ሲልም ክህሎቱንም ይገልጸዋል። ከዚያም ሙዚቃውን ቻግኒ ለመቅረጽ መሄዳቸውን ያስታውሳል። ከሀገሬ ከወጣው ረጅም ጊዜ ነበር። ያኔ አባቴ በሕይወት ነበር። ሰማኸኝን ቤት ይዤው ሲሄድ በግ ታረደልን። የጥቅምት መድኃኔ ዓለም ነበር እዚያ ክሊፕ የሰራ ነው ሲልም አክሏል። ከዚያ በኋላ ዜማ ስጠይ ብሎ ይጠይቀው እንደነበር ባህር ዳር ሲሄድ ይጠያየቁ እንደነበርም ነው የሚናገረው። አንተ ትልቅ ደረጃ እንደምትደርስ አውቅ ነበር ይለኛል። ስራዎችም ሲወጡ ብዙ ጊዜ ይደውልልኛል፣ ሁሌም ሞራል ይሰጠኛልም ሲል ነው አስቻለ ያከለው። ማሪቱም የሰማኸኝን መድረክ አያያዝ እንደምታደንቅ ትናገራለች። እስክስታው ደስ ይላል፣ ሰው በጣም ይወደዋል፣ ወዛለው፣ ያስቃል፣ በጣም ጎበዝ ነው፣ የሚገመገም አይደለምም ትላለች። በሀገር ውስጥና በውጭ ሀገርም ከሰማይ ጋር አብሮ የሰራው አረጋኝም መድረክ አያያዙ የታወቀ ነው። ከሱ በኋላ የመጡ የባህል ተጫዋቾች ከሱ በማየት ነው። ካለባበስ ጀምሮ በደንብ የተካነበት ነው ሲልም ያስተውሰዋል። የሰማኸኝን የሙያ አጋሮች ተጫዋችና ጓደኞቹንም
አክባሪና ወግ አዋቂ እንደነበርም ነው የሚመሰክሩለት። ማሪቱ ባህል ያደምቃል፣ ባንዲራውን ለብሶ ብዙ ሰርቷልም ትላለች። አረጋይ ደግሞ በማህበራዊ ኑሮ በአካባቢው በጓደኞቹም በሰፈሩም ጥሩ ስም እንዳለውም ያክላል። የሰማኸኝ የትውልድ ቦታና እድገት በባህር ዳር ሲሆን ባህር ዳር አካባቢ ለሙዚቃ ያለውን ፍቅርና ተሰጦ ያዳበረውም እዚሁ በአማራጭ ባህላዊ ዜማዎች ቤተሰባዊ የምንጭ አካባቢ እንደሆነም ይነገራል። ሰሜ ባላገሩ በሚሉ ተወዳጅ ስሙ የሚታወቀው ድምፃዊውም ይህንን የገጠሩን ስም የነቀፉትን የገጠሩንና የከተማውን ሕይወት በተለይም ደግሞ የባህል ጨዋታውን ተላብሶ በመቅረባቸው ድንቅ ስራ ያደረገና ያከናወነ ጉምቱ ሰው ነው። ሰማይ በለው ባለትዳርና 4 ልጆች አባት የነበረው ባለታሪክም ነው። በሰፈሩና በሚስጥራዊ ዜማው በጣም የተወደደ ሰማይ በለው በጎጃምና ጎንደር የባህር ዳር አካባቢን ጨምሮ ባህላዊ የሙዚቃ ስልቶችንም የአምባሰልና የሌሎች ቅኝቶችን በደንብ ጠብቆ በመጫወትም የሚታወቅ ሰው ነው። በባህል ዘመናዊ የሙዚቃ ስልት ውስጥ ስሙም በጉልህ ይነሳል። ባህላዊ ዜማዎችን ሳይበላሹ ከዘመናዊ ሙዚቃ ጋር የማቀናጀት ከፍተኛ ችሎታ የነበረው ታላቅ ሰው። አዳዲስና አዝናኝ የፈጠራ ስራዎቹም እንዲሁ የህዝብን የዕለት ተዕለት ሕይወትና ባህል የሚያወሱ የሚዳስሱ ቃላትን በማምጣትና በዜማ በማስተላለፍና በመጫወትም የተካነው። የሙያ አጋሮቹም እንደሚመሰክሩት ሰማይ ስቱዲዮ ሲገባ ሌላ ሰው ይሆን ነበር። ቅኝት መዝለልና በተሰጦ የመለወጥና የመላበስ ተፈጥሯዊ ሀብት ነበረው ይላሉ። ሰማይ በለው ወይም ሰሜ ባላገሩ ለኢትዮጵያውያን ባህል ሙዚቃ እድገትና ዘመን ሕይወቱን የሰጠ ልዩ ፍቅሩንም በባንዲራውና በቱባ ባህሉ የገጠሩና የከተማውን ኢትዮጵያውያንም ልብ የሞላና ያስተሳሰረ የጥበብ ስራዎችን የሰራ ልዩ ምልክት። ሰማይ በለው ባህልን ከዘመናዊ የሙዚቃ ስልት ጋር አቀናጅቶ ደራሲ አዳዲስ የጨዋታ ቃላትን መፍጠርና መድረክን በመግዛት ምትክ የማይገኝለት ከያኒ ነበር። የሙያ አጋሮቹ የብቃት ስቱዲዮ ውስጡ ብስለትና የፈጠራ ብቃቱ እርሱ በራሱ ለሙያው የሚኖር ጥልቅ ፍቅር ያለው ይሉታል። የ4 ልጆች አባት የሆነው ሰማኸኝ በሰፈሩና በመንደሩ በክብር መዝገቦች የሚኖር መልካም ስምና በዝግጅቱ መስኮችም የተጀመረው ታሪካዊ የጥበብ ስራውና ያሳለፋቸው መልካም ስራዎች በቀጣይነት የሚቀጥሉ ስለመሆናቸውም የጥበብ ሰዎቹ ያወሳሉ።